ፈጣሪ የመጀመሪያው ጸሐፊ ነው የሚለውን ኮንሰፕት ነው እኔ ብጠይቀኝ የመጀመሪያው አንባቢ ነው ልል ይችላል። ሁላችንም ልብ ወለድ አንባቢ ልታረጊን ፈልገሽ ነው። ጋና ውስጥ ለምሳሌ ጽሁፍ ጥሩ ጽሁፍ ይጽፉና ያንን ጽሁፍ አጥበው ይጠጡታል። የእድሜ ልክ ጉዳይ ነው ስነ ጽሁፍ ንባብ በሆነ ጊዜ ምን ጨርሰው ወይም ምናምን ነገር አይደለም። ስለ ፖኤቲክ ላይሰንስ የሚባል ኮንሴፕት አለ። ሀሚና ወይም ላሊበላ በሚባል የሚታወቁት የትውልድ ቤተ መዛግብት ማለት ናቸው። ከዚህ በመቀጠል ውይይት ይኖረናል። እናንተ የምታነሷቸው ሀሳቦች የምታነሷቸው ጥያቄዎች ይኖራሉ። እነዚህን በውይይት እንቀጥልበታለን። እንድትሰጡ ሀሳብ እንድትካፈሉና ሀሳብ እንድታካፍሉ ስለሆነ የተጋበዛችሁት ወደ ውይይት መድረኩ እንሄዳለን። እሺ፣ በድጋሚ እንኳን ተገናኘን። አሁን ወደ ውይይታችን መሄድ እንችላለን። ጊዜው በጣም ስለገፋ ሌሎች መግለጫዎች አያስፈልጉንም። ሀሳቦቻችሁን እንድትሰጡ፣ ጥያቄዎች እንድታነሱ መድረኩን ለእናንተ እሰጣለሁ። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ አይ ቲንክ የሆነ የአሞና የፕላቶን ውይይት ስታንሺ ላይክ ቃል ንግግር ነው ህይወት ያለው፣ በኋላ ግን ጽህፈት ሲሆን ጽህፈት ሞአቲ ሆነ ብለሻልና አንድ ጊዜ ሌላ ልክ ህንጸት ላይ ደግሞ አይ ቲንክ ከሁለት ወር በፊት አንዲት ሩሃ የምትባለች ተቃራኒ የሚመስል ነገር ተናገረች እና ምንድነው የእሷ ደግሞ ሀቲት ከአንቺ ጋር ኮምፔር እንድታደርጊው ለማለት ነው። የኔ አይደለም ጀስት ሁለታችሁንም ፊውዥን ኦፍ ሆራይዘንስ እንደተባለው ለማገናኘት ነውና እሷ ምን ትላለች? ጽህፈት ነው እንዲሁም ሞር ዲቫይን የሆነ ኔቸር ያለው። ምክንያቱም መጀመሪያ ጊዜ በመጽሐፍ ቅዱስ ላይ ጽህፈት የጀመረው እግዚአብሔር ነው። እሱን በሲና ተራራ ላይ እነዛን 10 ትእዛዛት ሲጽፍ በራሱ ጣት መጥቶ ነው የጻፈው። ስለዚህ እንዲሁም ጽህፈት has more divine እና spiritual meaning የመጀመሪያው ደራሲ ራሱ እግዚአብሔር ስለሆነ ጽህፈትንም ያስተዋወቀው እሱ ነው ብላት ያለችና more so what do you think about that ለማለት ነው። ከዚህ ቀጥሎ አንዳንድ እንትኖች አሉኝ። ወደ መጨረሻ ላይ ስለ ፎርማሊዝሞች እና ስለ ሱሪያሊስት ዳዳይዝም ምናምን መጥተዋል እና አይ ቲንክ ዘመኑ ራሱ የፖስት ሞደርኒዝም ስለሆነ እሱ ላይ ነው ያለ ነው እና ሙሉ ጠቅሻቸዋል። የቀረ ፈላስፋ የለም በእንትን ላይ ማለት ነው፣ በፖስት ሞደርን ትሪንትን ላይ ሪስሪቸር ላይ ማለት ነው። ግን አንድ ጥያቄ ማቀረው ላይክ ይሄ የፊውዥን ኦፍ ሆራይዘንስ እንደተባለው ሰው አንቲ እንትናም ዳኛቸው ሙሉ ይዛልና ጋዳመርን አንስቶ ማለት ነው የራስን ባጌጅ ይዘህ አትምጣ ወደ ሪዲንጉ፣ ራሱ ሪዲንጉ ስላለው አንተም አንብብ ከዛም ተቀበል እና ይሄ ሄርሜኒቲክ ሰርክል የሚባለው ማለት ነው። ሄርሜኒቲክ ሰርክል ሌላ ነው፣ ግን አማርኛው ራሱ ወድጀዋለሁና ይሄ አሁን ሃሮልድ ብሉምበርግ የሚለውን አስመልክቶስ ምን ትያለሽ? ይሄ አይ ቲንክ ለየት ያለ ሪዲንግ ስለሆነ ማለት ነው ማፕ ኦፍ ሚስሪዲንግ የሚባለው ማለት ነው። እና ሚስሪድ ማድረግ ራሱ የግድ ላይክ ለመረዳት መጣርም አያስፈልግም። አንዳንዴ ቴክስትን መጽሐፉ ነው የመጽሐፉ ርዕስ ነው ራሱ ማፕ ኦፍ ሚስሪዲንግ ማለት ነው። እና ሌቭል አላችሁ ልክ አንቺ እንደሻቸው 7 ሌቭሎች አሉት የሚስሪዲንግ ማለት ነው። እና መጽሐፉን ሚስሪድ ማድረግም አንድ አርት ነው። እንዲሁም አንድ አንባቢ ሚስሪድ ሲያደርግ ነው ሌላ ትርጉም የሚያገኘው፣ ሌላ አንድምታ የሚያገኘው። ስለዚህ ግድ አንድን ቴክስት ለመረዳትን ጥረት ማድረግ የለብንም ይላል። ሌላኛው የሮናልድ ባርትን አይ ቲንክ ዘ ኦተርስ ዴድን ብዙ ጊዜ ሚስሪ እንትን ይባላል። ምንድነው እኛም ህንጸት ላይ ብዙ ጊዜ እንለው ነበር። በጣም ሚስኮትና ሚስ ኢንተርፕሬት የተደረገ እንትን ነውና አንዳንድ ጊዜ እኛ እዛ አስቀምጠናቸው እንትኖቹ መጥተው ሲናገሩ ብድግ ይላሉ። እንዴ እኔ እንዲህ ለማለት እኮ እዛ ቁጭ ብለው ማለት ነው እንዴ ዳዊት ያግሰኛልና
እና ዳዊት ነው ሁልጊዜ መጣና እንዴ አንተ ሞተሃል እኮ ተብለሃል ለምንድን ነው የምታወራው ላይ ይላል እና what do you think about that the author is dead የሚለውን ትንሽ ሰፋ አድርገሽ ብትገልጪልኝ ማለት ነው። ሌላኛው አቶ ምክኑም በዚህ አጋጣሚ ስላገኘው ደስ ብሎኛል። አይ ቲንክ ለሁለታችሁም ይሄዳል ይሄ ጥያቄ ብዙ ጊዜ በመጨረሻ ጥያቄ ነው። ስለ ፖኤቲክ ላይሰንስ የሚባል ኮንሴፕት አለ። ብዙ ጊዜ አይ ቲንክ የፖስት ሞደርኒዝሙም ኮንሴፕት ስላለ ይሁን ኦር ደግሞ እንትን ሰዎች ቅድም አሁን ይኩኑ እንዳልከው የሆነ ነገር ላይ ፌል ያደርጉና አንድ ጊዜ አንድ ገጣሚ እንዳለው እንደ ባልቻ አባቱ ነፍሶ ምናምን እንደተባለው ማለት ነው። ከዛ እኔ ፖኤቲክ ላይሰንስ አለኝ ምናምን የሚባል ነገር ማትንሽ ሶ በፎርም ነው በኮንቴንት ነው ፖኤቲክ ላይሰንስ የእንትኖችን መስበር ማለት ነው ብላችሁ ታስባላችሁ? በፎርም ነው በኮንቴንት ነው ፖኤቲክ ላይሰንስ አንድ ደራሲ ያለው ለማለት ነው። ታንክ ዩ። እሺ አመሰግናለሁ። ስሜ ኃይሉ ወደነ ይባላል። በጣም በሁለት ዓመት የተማርነውን ኮርስ በአንድ ሰዓት ነው ያንበለበልሽው እና ሪፍሬሽ ስላረግሽልኝ በጣም ደስ ብሎኛል። አመሰግናለሁ። ይሄን ፕሮግራም ደግሞ በአጠቃላይ መዘጋጀቱን የቴዲ አጥላውን ፌስቡክ አይቼ ነው የመጣሁት እና በመምጣቴ አልከሰርኩም። አሁን ወደ ጥያቄ ስመጣ ግን ጸዲ ይሄን ሁላ ከፕሌቶ ሶክራተስ ያሉ የሪዲንግ እንትኖችን ሁላ አንብበሽ ወደ ነፍስሽ የቀረበችው ላንቺ የሚስማማሽ የትኛው ሪዲንግ ታይፕ ነው የሚል ጥያቄ ከሰጠው በኋላ ያው ስንመጣ እንድናዋጣ አይደል የተጠራ ነው። በጣም እኔን የሚመስጠኝ the days of the author የሚለው የሮናልድ ባርቴዝ ነው። ኦልሬዲ ስለተጠየቀ በማብራራት መደገፍም ሊጨምርበት ነው። the days of the author የሚለው በጣም ለነፍሴ ይቀርበኛል። ምክንያቱም ጸሐፊው ከጻፈ በኋላ ሊትራሊ ሞተ ሳይሆን በቃ እሱ የለም። ከዛ በኋላ መጽሐፉን የሚያነበው ሰው የጎደለውን እየሞላ ከራሱ አስተዳደግ ጋር ያለውን ልክና ልክ አይደለም የሚሉ ጀጅመንቶችን ያው ሰው የራሱ ካልቸር አለው አይደል ጃጅ እያደረገ በነገሩ ኢንጆይ እያደረገ ይሄዳል ማለት ነው። ስለዚህ ደራሲው ከጻፈው ኢንቴንሽን ሌላ 100 ሰው ቢያነበው ወይም 1 ሚሊዮን ሰው ቢያነበው 1 ሚሊዮን ኢንተርፕሬቴሽን ስለሚያመጣ ያ ሁላ ሰው ለራሱ ትክክል ነው። ስለዚህ በዚህ መንገድ ኢንጆይ ስለሚያደርግ እኔ የሚያዝናናኝ የሪዲንግ ታይፕ እሱ ነው። ሁለተኛው ደግሞ የኒቼ የሳይኮ አናሊቲክ መመረቂያን ስሰራ በዛ ነው የሰራሁት እና ምንድን ነው የሚለው መጽሐፍ ደራሲው ሲጽፍ ደራሲው በሽተኛ ነው። የራሱን ሳይኮ ህመሞች ወይም ፍርሃቶች ወይም ሳይኮሲስ የሚያክምበት መንገድ ነው እንጂ ዝም ብሎ ይሄ ከሰማይ የወረደ ነገር አይደለም ይላል እና እሱን እንደ ኤክስፐሪመንት በጣም ነው የሚያዝናና። ያመሰግናል። በጣም ደስ የሚል ፕሮግራም ነበር። ረዘም ማለቱ ደግሞ በጣም ደስ ብሎኛል። እኔ አንዱ ጸደይ ልታደርግ ትችላለች ብዬ አስበው የነበረው ኢትዮጵያዊ የሆነውን ወይም አፍሪካዊ የሆነውን ፍልስፍና በደንብ ታወጣዋለች ብዬ ነበር። ግን አብዛኛው የተጠቀሱ ነገሮች የውጭ ደራሲያን ሀሳቦች ናቸው። እኔ ደግሞ የኢትዮጵያ ወይም የአፍሪካዊው ፍልስፍና ከዌስተርን ፊሎሶፊካል አፕሮች አንዱ የሚለይበት በጣም መሰረታዊ ነገር በቃልና በጽሁፍ ላይ ያለን አመለካከት ነው ብዬ ነው ማስበው። ቶታሊ ቅድም ትንሽ ጠቅሷል እዚህ ጋር ከገዛ እኛ ጽሁፍን የምናይበት አንግል በጣም የተለያየ ነው። ስለዚህ ይሄንን ኤክስፕሎር ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ኢትዮጵያዊ የሆነ ፍልስፍና በዚህ ኤሪያም ያው ከሌሎችም ጋር ስለሚያዝ ለምሳሌ እኛ ከጽሁፍ ጋር ያለንን ግንኙነት ለምሳሌ ኢትዮጵያዊ መጽሐፍ ቅዱስን ትራሱ አድርጎ ያድራል አይደል? ህልም እንትን እንዳይለው በተጻፈ ጽሁፍ ላይ ያለን አመለካከት በጣም ዲፕ ነው። ኖት በዌስት እንደ ሪፕሬዘንቴሽን አይደለም የምናየው።
ሌጣ ሪፕሬዘንቴሽን አይደሉም ጽሁፎች ለኛ ማለት ነው። ይሄ ቅዱስ መጽሐፍን ብቻ አይደለም፣ ሌሎች ነገሮች ድግምት ሊሆን ይችላል ምናምን ሊሆን ይችላል። ለምሳሌ ጠልሰም እናደርገዋለን፣ አስረን እንዞራለን፣ ብዙ ነገሮች አሉ። ለምሳሌ ምኒልክ ታመው መጽሐፍ ቅዱስ እየቀደዱ ይበሉ ነበር ይባላል። መድኃኒት ነው። ኦኬ ቃሉን እንግዲህ ማለት ይሄ ትክክል ነው አይደለም ሳይሆን ከቃሉ ጋር ያለንን ፍልስፍና ወይም ጥልቅ የሆነ መፋቀድ እንድናስበው ነው። የተለየ ፍልስፍና ስለሆነ ጋና ውስጥ ለምሳሌ ጽሁፍ ጥሩ ጽሁፍ ይጽፉና ያንን ጽሁፍ አጥበው ይጠጡታል። ኦኬ ዲስ ኢዝ ለኔ በጣም ፓወርፉል የሆነ ፊሎሶፊካል አቀራረብ ነው። ይሄንን እኛ ከቃል ጋር ከተጻፈ ነገር ጋር ያለንን ሪሌሽንሺፕ ስናስብ ወደ ተለየ ኮንክሉዥን ነው የሚመራ። በትምህርት ጋር ሊሆን ይችላል፣ በኮሚኒኬሽን ፊሎሶፊ ሊሆን ይችላል፣ በተለያየ አንግል ብቻ የተለየ ድምዳሜዎች ጋር ነው የሚያደርሰው። ስለዚህ ለኔ ይሄ ቃል ጉዳይ በጣም ወሳኝ ጥልቅ የሆነ ነገር ነው። አቅራቢዎችንም አዘጋጆችንም ያው እንግዲህ ምስጋና ይገባቸዋል፣ ምስጋና ይድረሳችሁ ነው የምለው። ምናልባት መጀመሪያ ላይ ካቀረብሽው እህታችን እንግዲህ ምናልባት ሁለቱም በአንድ መቅረብ ይችላሉ ብዬ አስብ ነበረ። ማለት አንዱ ተዋውጦ የሚሄድ ነገር ወይም ያንዱ ንዑስ እንበለው ወይስ የስነ ጽሁፍ ዘር ስለሆነ ስነ ግጥምም በዛም መሄድ ይቻል ነበር። ችግር የለውም። ተለያይቶ የሚሄዱ ደግሞ በአቶ ይኩኖ አምላክ ሲቀርብ ደግሞ ትንሽ ጥሩ ለዛም ይኖረዋልና ስነ ጽሁፍ ብለሽ ስታመጪ ወይም ጽሁፍ አንዳንዶቹ ስነ ጽሁፍ ለብቻ ያዩታል፣ አንዳንዶቹ ደግሞ ጽሁፍን ለብቻ ነጣጥሎ የማየት ነገር አለና ከብያኔው አንጻር የተመለከትሽበት ቅድም ትንሽ እዚህ ጋርም እየተጠቃቀሰ ነበርና ስነ ጽሁፍ እንዴት ነው ምን በይ ነው? ስነ ጽሁፍን አይምሮዊ ነው የምንለው ወይስ ትዕምርታዊ? ይሄን የምልበት ምናልባት አሁን አንቺ በየሽበት አለ የመጣሽበት አለ፣ አንዳንድ ልጆች ደግሞ አይምሮዊ ነው የሚል ነገር ምሳቤ ስላላቸው አንቺ የምትይበት ሁኔታ ከምን አንጻር ነው? አንቺ የትኛው ላይ ነሽ ነው? ሁለተኛ የስነ ጽሁፍን ብያኔ አሁንም የወሰድሽው ምናልባት እኔ ሁለቱ ብያኔ እንግዲህ እኔም ግራ የሚያጋባኝ ስለሆነ ወደ 18ኛው ክፍለ ዘመን መጣሽና አሁን ያለውን አካሄድ ወይም ደግሞ የስነ ጽሁፍ ዘውጎች ወይም ዘሮች ተብሎ የሚሆንበትን ሁኔታን ያጠቀሽልንና አሁንም ያቀረብሽልን እነዚህን ከልብ ወለድ አንጻር እንዴት እናነባለን፣ ከሌሎቹ ዘሮች ደግሞ ከስነ ጽሁፍ ዘሮች ደግሞ እንዴት እናነባለን የሚለውና ከዛ ውጭ ያሉትንስ አሁን ባለሽው አረዳድ አገላለጽ ማንበብ እንችላለን ወይንስ ሁላችንም ልብ ወለድ አንባቢ ልታረጊን ፈልገሽ ነው ይሄን ያመጣሽልን ለማለት ነው? ለግጥም መርዘሙ ሆነ የግጥም ባህሪያትን አሟልቷል ልንለው እንችላለን ወይ? ይሄ ወደ ግጥምስ ዘውግ ልንመድበው እንችላለን ወይ? ከአምስት ገጽ እንደው በቃ ከሁለት ገጽም በላይ ሲሆን ከዛም በላይ የሚሄዱም አሉ። ይሄ እንደዚህ የግጥም ርዝማኔ መርዘሙ ከስነ ግጥም ዘውግ ውስጥ ልናስገባው ወይም ደግሞ ልናካተው እንችላለን ነው የሚል ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ጥያቄዎችም አስተያየቶችም ቀርበዋል። ስለዚህ ጥያቄዎቹን እንዲመልሱ እድል እሰጣለሁ። በጸዲል ጀምር። አመሰግናለሁ። ከመጀመሪያው ጥያቄ እንነሳና አንዱ ግልጽ ማድረግ የምፈልገው ነገር ምንድነው፣ መጀመሪያ ብዙዎቹ ጋር ከመግባቴ በፊት ሁለት ጊዜ ስለተነሳ እኔ ዛሬ የራሴን አቋም አላንጸባረኩም። ልቦለድ እንዴት ይነበብ የሚል ጥያቄ ነው የተነሳው። አሜን ስነ ጽሁፍ እንዴት ይነበብ የሚል ጥያቄ ነው የተነሳው። ስነ ጽሁፍ ውስጥ ምናልባት ካንተ ጋርም ሊያዝ ይችላል ይሄ መልስ። ስነ ጽሁፍ ሰፊ ነው። ከዛ ስፋት ውስጥ ግን ሌሎቹ አይነት የስነ ጽሁፍ ዘውጎች በሌሎች ሰዎች ይሸፈናሉ። ለምሳሌ ባለፈው የታሪክ አይደለ የፖለቲካ የፍልስፍና ጽሁፎች እንዴት ይነበቡ የሚል ጥያቄ ተነስቶ እንትን ተብሏል። ስለዚህ አሁን እኔ ልቦለድ ላይ ያተኮርኩት አንደኛ ምንድነው በኢኮኖ የሚቀርበው ነገር ስነ ግጥም ስለሆነ ከግጥም ጋር የሚሄደው ስነ ጽሁፍ ልቦለድ ስለሆነ እንደገና ስነ ጽሁፍን በሙሉ እንዴት እናነባለን ካልን ደግሞ በጣም አስቸጋሪ ስለሚሆን ፍሬም አድርጎ ትኩረት አድርጎ ለማውራት ስለማይቻል ቅድም እንዳልኩት የእድሜ ልክ ጉዳይ ነው ስነ ጽሁፍ ንባብ።
በሆነ ጊዜ የምንጨርሰው ወይም ምናምን ነገር አይደለም እና እሱን ከግንዛቤ እንድትወስዱትና እኔ የራሴ ነገሮች አይደለም ዛሬ ያወራሁት ማለት ስነ ጽሁፍን ለማንበብ ምሳሌዎች ነው የጠቀስኩት። በጣም ምናልባት አባይን በጭልፋ አይደለም አባይን በሻይ ማንኪያ ጠብታ የመውሰድ ያህል ነው ዛሬ ያነሳሁት ነገር። ሰው ወደ መጀመሪያው ጥያቄ ሲሄድ አንደኛው ለምሳሌ ፈጣሪ የመጀመሪያው ጸሐፊ ነው የሚለውን ኮንሰፕት ነው እኔ ብጠይቀኝ የመጀመሪያው ማንባቢ ነው ልል እችላለሁ። ምክንያቱም ከፈጠረ በኋላ ሁሉም መልካም እንደሆነ አየ ይላል አይደል? ስለዚህ የሆነ ነገር አንቦ ነው ኮንክሉድ ያደረገው ኢቫሉዌሽን ነው አይደለ? ስለዚህ እንደዛ ከሄድን እንደዛ ማለት እንችላለን ልፈልጌ ነውና ያስኬዳል እንደዛ ማለት ይቻላል። ግን ምንድነው ጽሁፍ ስንል አሁን ቀደም ያነሷቸው ምናልባት ከስንቅነህ ጋር በተወሰነ መልኩ ሊገናኝ የሚችለው ነገር ስነ ጽሁፍና ማነው ጽሁፍና ንግግር ለረጅም ዘመናት ተለያይተው ነበር የቆዩት። የፕሌቶ ተጽዕኖ ለ2000 ምናምን ዓመት በላይ ቆይቶ ነበር። የደሪዳ መምጣት ወይም ደሪዳ የፕሌቶን ፊድረስን በአዲስ አይን ማየት በአዲስ መተርጎም ስነ ጽሁፍም ህይወት አለው የራሱ መንገድ አለው በቃል የሚደረስም ነገር ጽሁፍ ነው ሌላ አይነት መልክ አለው እንጂ ጽሁፍ ነው። እንደውም ኦፍ ግራማቶሎጂ ላይ ምንድነው የሚለው there is nothing outside the text ሚል ስቴትመንትም አለው። ያ ስቴትመንትም ልክ እንደ author is dead ሌላ አይነት ትርጉም ተሰጥቶታል ማለት ከጽሁፍ ውጪ ሌላው ዓለም የለም ይሄ ነባራዊው ዓለም አይኖርም አይደለም ትርጉሙ። ሊል የፈለገው ነገር ምንድነው ይሄንን ዓለም የምንገነዘበው በቋንቋ ነው ትርጉም የምንሰጠው በቋንቋ ነው የሚል ነው ዝም ብለን ከላይ ያለውን ትርጓሜውን ብናየው። ስለዚህ ጽሁፍ የሚለው ኮንሰፕት ንግግር ከሚለው ጋር ተመሳሳይ እንትን ተሰጥቶታል። ለምሳሌ የቋንቋ ክህሎቶች ተብለን ማዳመጥ መናገር ከዛ ማንበብ መጻፍ ነው የምንለው። ሶ መናገርና መጻፍ ናቸው እንደ እኩል ደረጃ የተወሰዱት መጀመሪያ። ስለዚህ እነዚህ ላይ በጣም ሰፊ ነገሮች ተነግረዋልና ጽሁፍን በጣም ጥልቅ ትርጓሜ ልንሰጠው እንችላለን። አሁን ጽሁፍ ምንድነው የሚለው ላይ ብቻ ቢሆን ኖሮ ዛሬ ወስጄ ማወራው ምናልባት ኮንቨርሴሽናችን ዲፍረንት ይሆን ነበረ። አሁን የዛሬ መነሻ ሀሳቡ ምንድነው ስነ ጽሁፋዊ ድርሰቶች እንዴት ይነበቡ የሚል ስለሆነ ለዛም የሆኑ ፍሬምወርኮች የማቀበል አይነት ነገር ስለሆነ ነውና እስማማለሁ በተወሰነ እንትኑ ለማለት ፈልጌ ነው የመጀመሪያ ሀሳብ ላይ። ሁለተኛው the author is dead አው እንዳልከው በጣም ሚስኢንተርፕሬትድ የሆነ ብዙ ሰዎች በትክክል አልተገነዘቡትም የሚባል ነገር ነው። ምናልባት እንደዚህ ቢልም ራሱ ባቴስ እንደዚህ ቢልም እሱ ራሱ አላመለጠም። ስቲል the author is dead የሚለው ጽሁፍ ጸሐፊ ማን ነው ሲባል ሮላ ባርትስ ነው የሚባለው አይደለ? ስለዚህ እሱም ራሱ ያላመለጠው ወጥመድ ነው። ይሄ ደራሲንና ድርሰቱን ማገናኘት ስቲል እስካሁን ድረስ ያለ ነው። እሱም ይሄንን ሲናገር የእውነት ይሆናል ብሎ አይደለም እንደ ኤክስፐሪመንቴሽን ነው። ምክንያቱም ቋንቋ በጸሐፊው በደራሲው የሚፈጠር ነገር አይደለም። ኦልሬዲ አንድ ደራሲ ወይ አንድ ደራሲ ሲፈጠሩ ኦልሬዲ የተዘረጋ ሲስተም አለ፣ የቋንቋ ስርዓት አለ። ያንን ስርዓት ነው የሚጠቀሙት። ለዛም ነው ቲሾፍ ኮቴሽንስ የሚለው የተደራረቡ ምንድነው ቋንቋ ውስጥ የተሰሩ ሜታፎሮችን ወዘተ ነው የሚጠቀመው ደራሲው። ምናልባት ኒቼ ጋር ስንሄድ ምናልባት የሚገናኝ አንድ እንትን ደራሲዎችን በሁለት አይነት መንገድ ያስረዳል። ቅድም ያነሳነው ኦን ትሩዝ ኤንድ ፎልሲቲ አልትራ ሞራል ሴንስ ያልነው ጽሁፉ ላይ አንዱ የሚያነሳው ነገር ምንድነው እዛ የጀመረውና ሌሎች መጽሐፎች ላይ ያንጸባረቃቸው ለምሳሌ ሁለት አይነት ደራሲዎች አሉ ይላል። አንደኛው ራሽናል የሆነ ደራሲ ነው። ራሽናል የሆነ ደራሲ ይሄንን ዓለም የሚረዳበት መንገድ ቋንቋ ምንድነው ሜታፈር መሆኑን የሚፈራ ኢሉዥን መሆኑን የሚፈራ በሆነ ፍሬምወርክ ውስጥ ብቻ የተቀመጠ አይነት አድርጎ ነው የሚያስቀምጠው። ለምሳሌ ሁለተኛው የደራሲ አይነት ኢንቱይቲቭ ደራሲ የሚለው አለ።
ስለዚህ ኢንቱዊቲቭ ደራሲ የዚህን ዓለም እውነት እንደ ኢሉዥን መረዳቱ ምንድነው ኢሉዥን መሆኑን የተቀበለ እና አዲስ አይነት ሜታፎርስ የሚፈጥር ነው ይለዋል። the author is dead ጋር ስንሄድ ግን ኦልሬዲ የተፈጠሩ ሜታፎሮችን ነው እያገላበጠ ደራሱ የሚጠቀመው። ለዛም ነው ደራሲውን ሳናስብ ወይም ምንድነው ሂሳብ ውስጥ ሳንከት ማንበብ ያለብን ወደሚል ድምዳሜ ሄደው። ምናልባት ጽሁፎቹ ላይ ብቻ ትኩረት ብናደርግ ጊዜ እንትንም እንዳንል ነው። ምክንያቱም ዛሬ መነሻው እንደዛ ስላልሆነ በጣም በጥልቀት መሄዱ ትንሽ ሊከብድ ይችላል፣ ዝም ብሎ ነካ ለማድረግ ያህል። ሌላው ፖኤቲክ ላይሰንስ የሚለው ሀሳብ ፎርሙ ላይ ነው ወይስ ኮንቴንቱ ላይ ነው የሚል ነው። ኮንቴንት ምናልባት ሊያስኬድ ይችላል፣ ግን ብዙ ጊዜ ቋንቋ ላይ ነው፣ ከቋንቋ ጋር የተያያዘ ነገር ነው ፖኤቲክ ላይሰንስ የምንለው። የሆነ ሀሳብን ለመግለጽ ቋንቋው የተሰራበትን ስርዓት ልናፈርስ እንችላለን። ምንድነው ገጣሚ ብቻ ሳይሆን ዝሩ ጸሐፊም ሊያፈርስ ይችላል። የተሰራን ስርዓት ለሆነ ግብ ለሆነ የሆነ ነገር ለመግለጽ ሲል ማፍረስ ነው። ስለዚህ እኔ ፎርምና ኮንቴንት ይለያያሉ ብዬ ስለማላምን ፎርም ውስጥ የሚንጸባረቀው ነገር ኮንቴንቱን ሊያሳይ ይችላል፣ ኮንቴንቱ በፎርም ውስጥ ሊገለጥ ይችላል እና ከቋንቋ ጋር የተያያዘ ነው። ብዙ ጊዜ ከሀሳብ ከኮንቴንት ምናምን ጋር ሳይሆን እኔ የሚገባኝ ከቋንቋ ጋር የተያያዘ ነው ፖኤቲክ ላይሰንስ የምንለው ኮንሰፕት። ምናልባት መልሼው ከሆነ አላውቅም። ምናልባት ወደ ሁለተኛው ስንሄድ እንትን ኦተር ኢዝ ዴድ የሆነ ማራኪ ነገር አለው፣ ግን አት ዘ ሴም ታይም ደግሞ የምንፈራውም ነገር አለ። ምክንያቱም አንዳንድ ጊዜ ተደራሲያን የፈለጉትን የሚለው ነገር ኤኒቲንግ ጎዝ ወደሚል ሊተረጎም ይችላል። በቋንቋ መግባባት አለመቻል ወደሚል ሊያደርሰን ይችላል። ምክንያቱም ሰዎች በቋንቋ የምንግባባው የሆኑ ነገሮች ላይ አሁን ለምሳሌ ደሪዳም ቋንቋ ራሱን በራሱ እየተቃረነ እየሸሸ በመሄድ ነው ትርጉም የሚሰጠው የሚለው ነገር አለ። ግን የሆነ ገደብ ደግሞ ያበጅለታል። አለበለዚያ እንደ ሰው ሲቪላይዝድ ሆነ መኖርም አንችልም። ምክንያቱም ቋንቋ ብቻ ነው ያለን መሳሪያ እርስ በርስ የምንግባባበት። ሁሉንም ነገር የምናብራራው ማቴማቲሻን ቢሆን በማትስ የሆነ ነገር ሊል ይችላል፣ ግን ሲያብራራው በቋንቋ ነው የሚሆነው። ሰዓሊ ገጣሚ ማን ነው? ሰዓሊ ወይም ቅርጻ ቅርጽ የሰራ ሰው ስለ ስራው የሚያወራው ወይም ሌሎች ስለዛ ስራ የሚያወሩት በቋንቋ ነው። ሌሎቹ ነገሮች ላይ ብንሄድ ለምሳሌ አንድ ተማሏዊ የሆነ ሰው ሚስቲክ የሆነ ሰው የሆነ ነገር ኤክስፒሪየንስ ቢያደርግ ያን ኤክስፒሪየንስ ያደረገውን ነገር በቋንቋ ነው የሚገልጸው፣ ግን ቋንቋው ያ ኤክስፒሪየንሱን ላይገልጸው ይችላል። ስለዚህ ምንድነው የሚያደርገው? ሜታፎርስ ይጠቀማል። ስለዚህ ምን ለማለት ፈልጌ ነው? ይሄ እንትን ወደ ምንድነው ወደ ትንተና ወደ መረዳት ወደሚል ስንሄድ በሆነ መልኩ ካላሰር ነው በሰዎች መካከል አለመግባባት ወደሚል ሊደርስ ይችላል። እነዚህም ሰዎች ይሄን ሲናገሩ ኤኒቲንግ ጎዝ ወደሚል እንዲሄድ አይፈልጉም፣ ወደ ናይሊዝም እንዲሄድ አይፈልጉም። በተወሰነ መልኩ የሚገድቡት ነገር አለ። ስለዚህ the author is dead ማለት ምናልባት ልዩነታችን ካንተ ጋር 1 ሚሊዮን ሰው አንብቦ 1 ሚሊዮን አይነት ትርጉም የሚሰጥ ከሆነ ባቢሎን ነው የምንፈጥረው፣ ተግባብተን መኖር አንችልም የሚል እንትን አለ። ግን ነፃነት ይሰጣል። እኔ እንደራሴ የደራሲያን ሀሳብ ኢንቴንት እንደ አንድ ትርጉም እንዳለው ነገር ቦታ ሊሰጠው ይገባል። በተወሰነ ደረጃ እነሱ ያሉት ብቻ እውነት ይሆናል ማለት አይደለም፣ ግን የሆነ እንትን ሊሰጥ ይገባል የሚል ልል እችላለሁ፣ እንደዛ ልል እችላለሁ። ምናልባት ከሳይኮአናሊሲስም ጋር ምናልባት ያንተን ስራ ላነበብኩትም አጋጣሚ ሆኖ፣ ግን አንዱ ምንድነው ብዙ ጊዜ የምለው ሳይኮአናሊሲስ በጣም ትልቅ ቱል ነው። ብዙ አይነት ሳይኮአናሊስቶች አሉ። ለምሳሌ የራሱ የፍሮይድ አለ፣ የዩንግ አለ፣ ካርል ዩንግ እና የሌሎችም አለ። ግን ብዙ ጊዜ እኔ ምንድነው ማድረገው ድርሰት ውስጥ ያሉ ገጸ ባህሪያትን ሳይኮአናላይዝ ላደርግ እችላለሁ። ደራሲውን ግን ማድረግ አልፈልግም፣ ስለተለያየ ምክንያቶች ማለት ነው። ይሄንን የሚደግፉም ሌሎች
ክሪቲኮች አሉ። ሳይኮአናሊሲስ ድርሰት ላይ አፕላይ ስናደርግ ወደ ደራሲው ባንሄድ የሚሉ ብዙ ምክንያቶች ሊኖሩ ስለሚችሉ ማለት ነው። ስንቅነም ጋር ስመጣ ደስ ብሎኛል ከዚህ በፊት የነበረውንም ነገር ስላስታወስክ። ብዙ ነገሮች ነበሩን፣ ትልልቅ ውይይቶች ነበሩን። ኳንተም ክለብ መስራች ነበር አንዱ ትልቅ ቁም ነገር የሰራው። ምናልባት ይሄ የአፍሪካ ያልካቸው የኢትዮጵያ ያልካቸው አሁን እኔ አንዳንድ ጊዜ ይሄ ራሱን የቻለ ጥናት ይጠይቃል ሲጀመር። ምንድነው አሁን ካለበት በተሻለ መጠናት አለበት አንድ። ሁለተኛ ነገር እኔ የኢትዮጵያ ኤክስፒሪየንስ ከሌሎች አፍሪካውያን ጋር ሙሉ ለሙሉ አንድ አይነት ነው ማለት ነው። ምክንያቱም ፊደል የተዋወቀው ኢትዮጵያ ውስጥ ነው ቀድሞ ከብዙ የአፍሪካ ሀገሮች በተለየ አንዱ የሚለየን ነገር ፊደል ቀድሞ ታውቋል ኢትዮጵያ ውስጥ። ምናልባት ለምሳሌ የጴንጤሊዮን ድንጋዮች የሚባሉ አሉ የምታውቃቸው ይመስለኛል። ይሄ ሰሜኑ አካባቢ የድንጋይ ላይ ነገስታት ይጽፉ ነበረ ጀብዷቸው ምናምን በግዕዝም በግሪክም ምናምን ቋንቋዎች እና ድንጋይ ላይ መጻፉ ራሱ የሚነግረን ነገር አለ። ሐውልት ሆኖ ለዘላለም ፊክስድ ሆኖ መቆም ለዘላለም ያንን ግሎሪ ያንን ቪክትሪ እንዲነግር ማድረግ የሚል በውስጡ እንደዛ አይነት ስሜት አለው እና አንተ ያነሳቸው ለምሳሌ መጽሐፍ ቅዱስ ያው እንደ ስነ ጽሁፍ ልናየው እንችላለን እንደ አንድ የስነ ጽሁፍ አይነት። ግን እኔ ዛሬ ለማጥበብ ስለፈለኩኝ ምክንያቱም በጣም በዘረጋኑ ቁጥር በጣም ብዙ አይነት ጽሁፎች ስለሚመጡ፣ ሁለተኛ ምናልባት እነዚህ ያሰቡት ነገር ያለ ይመስለኛል መንፈሳዊ ጽሁፎች እንዴት መነበብ አለባቸው የሚል ሌላ ፕሮግራም ያለ ይመስለኛል። ሶ እዛ ውስጥም መግባት ያልፈለኩበት አንዱ ምክንያት ያም ጨምር ነው እና ኤሪያም እንትንም ስላልሆነ እና ምንድነው ጽሁፍ የምንለው ነገር አፍሪካ ውስጥ ራሱ የተለያየ እንትኖች አሉት። ምንድነው አመለካከቶች ሊኖሩ ይችላሉ። ለምሳሌ የግብጽ ፒራሚዶች አፍሪካ ውስጥ ነው የተሰሩት፣ በአፍሪካውያን ነው የተሰሩት። ግን ብዙ ጊዜ ከመቃብር ጋር የተያያዙ ናቸው። ሞት የሚለው ነገር ከዛ ጋር ይተሳሰራል ማለት ነው። እንደገና እኔ በፐርሰናሊ ምንድነው እውቀት ለኔ ድንበር የለውም። አፍሪካ ሌላው ዓለም ምናምን አልልም። እውቀት ድንበር የለሽ ነው። ራሳችንን መፈተሽ አለብን። አዎ ምክንያቱም ሌላ ዓለም ላይ ያለው እውቀት የኔ እውቀት ነው ብዬ ስለማመን ከኢትዮጵያ የሄደ እውቀት ለምሳሌ የምዕራባውያን ስልጣኔ የምንለው ዛሬ ብንመለከተው ዝም ብሎ በወፍ በረር ነገር የዓለም ስልጣኔዎች በሙሉ በሆነ ወቅት ላይ ሬኔሳንስ ፒሪየድ ብለው የሚጀምሩ ዘመን ላይ በአጋጣሚ የቻይናውም የአፍሪካውም የአረቦችም ሁሉም የስልጣኔ አይነቶች እነሱ ያሉበት አካባቢ ላይ ሙርስ በሚባሉት ስፔን አካባቢ ለ800 ዓመት የገዙ ሰዎች ይዘውት የሄዱት ቴክስት ነው። በአረብኛ ተተርጉሞ የሄዱ ነገሮች ናቸው የጠቀሟቸው። ስለዚህ የኔ ሙቀት እዛ ሄዷል። የዓለም ሙቀት ሁሉ እዛ ሄዷል። ስለዚህ ምዕራቡ አካባቢ የሚወጣ ነገር የኔ ሙቀት ነው ብዬ ነው እማምነው። ምክንያቱም እውቀት እንትን የለውም፣ ድንበር የለውም፣ ዩኒቨርሳል ነው። የሚነሱ እኔ ሀሳብ ነው የምከተለው። ከየት መነጨ ካልቸሩ ምንድነው ምናምን የስ ማተር ያደርጋል። የአፍሪካውን መፈተሽ አለበት፣ የኢትዮጵያውን መፈተሽ አለበት። ግን ሁልጊዜ እንላለን እንጂ በምንድነው በጥልቀት ባለው ደረጃ ልንጽፍ አልቻልንም። ወይም ደግሞ የሚወጡት ነገሮች ሁላችንም የምንስማማባቸው አይደሉም። ምክንያቱም አፍሪካ በጣም ትልቅ አህጉር ነው። በጣም ብዙ አይነት ባህሎች አሉ፣ ብዙ አይነት አስተሳሰቦች አሉ እና ጭፍልቅ አድርገን አፍሪካ እንደዚህ ነው ልንል አንችልም። አሁን ምዕራባውያኖቹ በታሪክ ምክንያት የሆነ መተሳሰር ተፈጥሯል በሆነ አጋጣሚዎች። ስለዚህ አሁን የምናየው ነው። ለምሳሌ አውሮፓ አንድ እንደ ሀገር ወደ መሆን ሀገር አይደሉም ግን እንደ ሀገር ወደ መሆን ዩናይትድ ሆነው መጥተዋል። እኛ ያንን እንኳን አልቻለም። ስለዚህ የአፍሪካን በሙሉም ጨፍልቀን አፍሪካዊ ፍልስፍና ይሄ ነው ማለትም የሚከብድ ይመስለኛል። በጣም ብዙ አይነት ነገር ስላለ እና እሱም መጠናት አለበት በሚለው ተስማምቼ ልሂድ። ምናልባት ያው አንስቻለሁ ስነ ጽሁፍ አንዱ ጥያቄ ስነ ጽሁፍ ብቻ እንድናነብ ነው ወይ ልታስገድጅን ዛሬ መጣሽው ብትለኝ አዎ ልል እችላለሁ። ግን
እንደሱ ብቻ ሳይሆን አንደኛ በጣም ሰፊ ስለሆነ ሁለተኛ ሌሎችም ሰዎች ድል ተሰጥቷቸው በዛ ጉዳይ ላይ ስለሚያወሩ ሌላ የጽሁፍ አይነቶችን አይ ቲንክ ሌሎቹን ተከታተላለህ ብዬ ተስፋ ላድርግ። ሁለተኛ አንስተ የነበርከው ነገር ምንድነው ጽንሰ ሀሳባዊ ኮንሰፕቹዋል ነው ወይስ ትምህርታዊ ነው ስነ ጽሁፍ የምትዩ ነገር አይ ቲንክ እንትኑ ሀሳብህን በደንብ ያገኘሁት አልመሰለኝም። ምክንያቱም ስነ ጽሁፍ ሲባል የአፍሪካንም ለምሳሌ በቃል የሚወረስንም ነገር ያካትታል። በአፍ የምንናገረው ነገር በቋንቋ የሚሰራ ነገር ነው። ምልክት ስንል ግን ከቋንቋ ፕላስ ከቋንቋ ውጪ የሆነንም ነገር ሊያካትት ይችላል። ይሄም ስነ ጽሁፍ ውስጥ የተካተተ ነው። ምልክት ያልከው ነገር ወይም ትምህርት ያልከው ነገር በትክክል አልገባኝም። ለምሳሌ የትራፊክ መብራት ይነበባል። አረንጓዴ ሲሆን ምን ማለት ነው? ቢጫ ሲሆን ምን ማለት ነው? ቀይ ሲሆን ምን ማለት ነው? እናውቀዋለን። ኦኬ ንባብ ነው፣ እሱ ራሱን የቻለ ንባብ ነው። አሁን አንቺ በምትዩ ምልክት የቆመ ነገር ሲምቦል ምናምን በሚለው አይነት ሳይሆን ትምህርታዊ ያልኩሽ ምልክትነት ያለው ሆኖ ጽሁፍ ራሱ ምልክት ነው። እሱን ሀሳቡ ሲመጣ አሁን የኔ ሀሳብ መናገረው ቃል አለ፣ አንቺ የተናገርሻለ፣ እሱ ወደ ጽሁፍ እናምጣው ይባል ይጻፋል። እሱን ለማለት ነው። በአብዛኛው እየተተረጎመ ያለ ስነ ጽሁፍ የተጻፈውን ብቻ ነው። አንዳንዶች ደግሞ አእምሮዊ ነው የሚል ሐሳብም ስላላቸው አንቺ የትኛው ላይ ታያለሽ? አይ ምን ልፈልጌ ነው ስነ ጽሁፍ ሲባል የተጻፈ ነገር ብቻ አይደለም ልፈልጌ ነው። የተጻፈ ነገር ብቻ ሳይሆን በቃል የተወረሰም ነገር ጽሁፍ ነው። አሁን ያልከኝ ራሱ ወደ ጽሁፍ ሊቀየር ስለሚችል ጽሁፍ ነው ራሱን የቻለ ማለት ነው። ልክ ድምጽ ሆኖ ሲወጣም ጽሁፍ ነው። በሐሳብም ስንናገረው ጽሁፍ ነው። አለመውጣቱ የሆነ ሚዲየም አለመጠቀማችን ነው እንጂ። ስለዚህ ምንድነው ስነ ጽሁፍ የሚለው ነገር በሆነ ምልክቶች የተጻፈ ብቻ ማለት አይደለም። ዛሬ ያለው ዓለም አቀፋዊ ትርጉም እኔ የምጋራው ማለት ነው ሁሉንም ነገር ሊጠቀልል ይችላል። ቀደም ያነሳ ነው ምንም ነገር ይነበባል፣ ማንኛውም ነገር ሊነበብ ይችላል በሚለው ወስጀው ነውና ይሄ ብቻ ነው ወይም ይሄ ብቻ ነው ምንለው አይደለም ለማለት ፈልጌ ነው። በጣም ሰፊ ነው፣ ሁሉንም ሊጠቀልል የሚችል ነው በሚለው ላስቀምጠው። አሩን ምን ያህል እንደመለስኩ አመሰግናለሁ። ጸዲን በጣም አመሰግናለሁ። ያልተመለሱ ጥያቄዎች ካሉ በግልም ስታገኙት ልጠይቋት ስለምትችሉ አሁን ወደ ኢኮኖሚ አንድ ጥያቄ ብቻ ነው እኔ ጋር የመጣው። የመጨረሻው ተናጋሪ ግጥም በጣም ከረዘመ ከዘውጉ ይወጣል ወይ በርዝማኔው ምክንያት ብቻ የሚል ጥያቄ ነው። መርዘም ወይ ማጠሩን ዋና መስፈርት ማድረግ አዋጭ አይመስለኝም። ለምሳሌ በጣም አጭር ሆኖ ከንቱ ግጥም ሊሆን ይችላል፣ ወይም ቤት ስለመታ ብቻ ግጥም ላንለው እንችላለን። ስለረዘመ ደግሞ ታሪክ የሚናገር የሚያትት ግን ደግሞ በጣም ምርጥ ግጥም ተብሎ ጥንታዊ ግጥም እናገኛለን። የሆሜር ትርክቶች በግጥም ነው የወረዱት። የጽሁፍ አቅም ወይም ደግሞ ባህል በጣም ከመስፋፋቱ በፊት እንዲህ ያሉት ነገሮች በግጥም ይነገራሉ። ትንሽ ዜማም ነገር ይጨመርባቸውና ከትውልድ ወደ ትውልድ እየተላለፉ ይኖራሉ። አሁን እኛ ሀገር ሀሚና ወይም ላሊበላ በሚባል የሚታወቁት የትውልድ ቤተ መዛግብት ማለት ናቸው። አንድ ሰው ቤት ሄደው ግጥሙን ሲያወርዱት ግጥሙ አንደኛ ዋና መኖሪያቸው ስለሆነ በቀላሉ ግጥም መፍጠር ይችላሉ በቀላሉ። ከዛ ግን ይዘቱ ደግሞ የዛ ሰው አመጣጥ ወገኖቹ የወለዱት አባቱ፣ አያቱ፣ እናቱ፣ ሴት አያቱ የሰሩት የጀግንነት የደግነት ስራዎችን የሚያትት ነውና እያንዳንዱን ገጽ ብናነበው የማይሰለች የግጥም ባህሪያት እናገኝበታለን። ሌላው በግሌ በጣም ከምወዳቸው ስራዎች የመሐመድ አወል መንዙማዎች ወደ ጽሁፍ ስገለብጣቸው አንዳንዱ 10 ገጽ ይሆናሉ። እያንዳንዱ ፓራግራፍ አንድ ቃል ብናጎድልበት የሚጎድል በጥንቃቄ የተሰራ ነውና ርዝማኔ ወይም እጥረት ዋና መስፈርት አይሆንም ብዬ ነው የማስበው። ሌላው ጸዲ ያነሳችውን አንድ መጨረሻ ላይ ለመድገም የምፈልገው ፖኤቲክ ላይሰንስ የሚባለው ነገር ያለው ማን ነው?
የሚለው ጥሩ ጥያቄ ነው። አንደኛ ጸዲ እንዳለችው የግጥም ብቻ ባህሪ አይደለም። ዝርውም ቢሆን ከዚህ በፊት ባልተባለ መንገድ የህጉን የቋንቋውን ሰዋሰዋዊ ስርዓት ትርጉሙን ለማጉላት ስንል ስንጥሰው ያ የገጣሚ ፈቃድ ወይም ደግሞ ስን ራሱ ውበት አስገድዶን የምንገባበት ሁኔታ ሊሆን ይችላል። በኢትዮጵያ ስነ ጽሁፍ ይሄ ፖኤቲክ ላይሰንስ እንዴት ብሎ በእንግሊዘኛ እየጠራ ነው እንደምንሄድ ግራም ያጋባኝ ነው። ምክንያቱም የቅኔ መንገዶች የሚባል አንድ ጽንሰ ሀሳብ አለ። ቅኔ ሰምና ወርቅ ተብሎ በተለምዶ ይታወቃል። ግን በሰምና ወርቅ ውስጥ እጅግ በጣም ብዙ መንገዶች ይፈጠራሉ። አንድ የተካነ የሰምና ወርቅ ሊቅ አዲስ መንገድ ሲያመጣ ስም ይሰጠዋል። ስም የሚሰጠው ከዚህ በፊት ስላልነበረ ነው። ከዚህ በፊት ከነበረማ ያው በዛ ስም ሊጠራ ይችል ነበር። ስለዚህ አዲስ ስም እስከ ማሰጠት የሚደርስ ፈቃድ ያላቸው እነማን ናቸው ቢባል በነባሩ አብዝተው የተካኑ በዛ ፕሮዲውስ ያደረጉ ናቸው። ምንም ከዚህ በፊት ግጥም ገጥሞ ሳያቅ አዲስ ነገር ፈጥሮ ይሄ ደግሞ እንዲህ ይባላል ካለ አንድ ቀልድ አለ፣ የቤተ ክህነት ቀልድ ውስጠ ወይራ ይባላል። ውስጠ ወይራ ማለት ከላይ ስታነቡት የምታገኙት ትርጉምና ውስጡ የተለያየ ማለት ነው። እና አንዱ በደንብ ያልተማረ ዲያቆን እየዘነጣጠለ ሲያነብ መምህሩ ሁሌ ይመልሱታል። ቆይ ቆም እንዲበል እያሉ ያስተካክሉታል። ተናዶ አንድ ቀን የወይራ ዱላ መልምሎ ይዞ በካባው ውስጥ ከዛ እየዘነጣጠለ ሲያነብ ዝም አሉት። እንዴ የኔታ ይንገሩን እንጂ ሲላቸው ውስጥ ወይራ ነው አሉት። ይሄ በቃ ምንም እኮ የሚያዝ የሚጨበጥ ነገር የለውም። ግን ውስጥ ወይራ ነው ማለት እንዴ ጥልቅ የሆነ ምስጢር ያለው ነው እንጂ ይሄማ ግሩም ነው ብለው እያላገጡበት ነው። እና ልክ እንደሱ መሆን የለበትም። ግን የተካነ ሰው ሲያመጣው አዲስ መንገድ ነው የሚሆነው። ለዚህ ነው አዳዲስ መንገዶች ሁሌም እየተፈጠሩ ይሄዳሉ። ለምሳሌ እግር በራስ የሚል አንድ ስያሜ ብሰጣችሁ፣ እግር በራስ ማለት በእንግሊዘኛ የምናገኘው ኢንቨርትድ ፒራሚድ የሚሉት በጽሁፍ በተለይ ስነ ጽሁፍ ትምህርት ውስጥ የገባችሁ ቤዚክ የመሰረታዊ የጽሁፍ ስልት ሲያስተምሩ እንደ ፒራሚድ ምን ይመስላል እኛ ሀገር እቺ ልቀት የሸማኔ ምንድነው ስሟ? ኩባያ። ጎሽ ጥሩ ስያሜ ናት። እና ኩባያ እንደዚህ ነው የተቀመጠው አይደል? ሲገለበጥ እግር በራስ ይሉታል። ስለዚህ ከታች ጀምሮ ወደ ላይ የሚመጣ ንባቡን ስትከተሉት ከላይ ጀምራችሁ ከሄዳችሁ የሚያሳስታችሁ ከሆነ ስሙን ይነግራችኋል። ይሄ እግር በራስ ይባላል ካለ ከእግር ጀምሮ ነው ወደ ላይ እየሄደ ያለው እያለን ነው። ስለዚህ ይሄ የገጣሚ ፈቃድ ተብሎ የተቀመጠው ነገር በዝርውም በሁሉም የስነ ጽሁፍ ቅጾች ያለና በሀገራችን የተለመደ ነገር ነው። ከዛ ባለቤቱ ግን ዝም ብሎ ጀማሪው ሁሉም ሳይሆን በነባሩ ስርዓት በጥሩ ሁኔታ በዛው ናቪጌት ያደረገ በደንብ የተካነ መሆኑን ያስመሰከረ ሰው ከዛ አዲስ ነገር መፍጠር ይችላል ለማለት ነው። አመሰግናለሁ። ኢኮኖን አመሰግናለሁ። ስነ ግጥም ወይም ከግጥም ባህሪያት አንዱ አፈንጋጭነት ነው ይባላልና ከሚያፈነግጥበት መገለጫ የሰዋሰው ምናምን ነውና በሰዋሰው አፈንጋጭነቱ ያረዳዳችን መንገድ የተለያየ ይሆናልና ምንድነው መጨረሻ ላይ ያነብክልን ግጥም እንደውም በደረጃ አስቀምጣቸው ብትል የመጨረሻው ግጥም በጣም ወድጀዋለሁ። የመጨረሻው ግጥም እንደ ህጸጽ ወይም ደግሞ ይሄ ቴክኒካል ችግር አለበት ተብሎ መጨረሻ ላይ የተነገረው ነገር ለኔ ምንም ችግር አላየሁበትም። ይሄ አፈር ልሶ መጣ ጠረንሽ እንደ ትብት የሚለው ማለት ነው። ምክንያቱም እኔ የተረዳሁበት መንገድ የትም ሀገር ብንሄድ ዜግነት ብንቀይር ምንም ብንልም ምንም ባናደርግለትም እንኳን እትብታችን የተቀበረበት አፈር የምንለው አባባል አለን እና ያንን ነገር በየቀኑ በየደቂቃው በቃ የሆነ ጊዜ እንደምናስታውሰው ሁሉ ይህ ሰው የረሳዋት መስሎት አግብቶ ወልዶ ምናምን የሆነ ጊዜ ከልጆቹ ጋር ሲጫወት ሲደባደብ ወደ ልጅነት አምሮ ሲመለስ ልክ የሆነ ሀገር ብንሄድም እንኳን እትብታችን የተቀበረበትን አፈር እንደምናስታውሰው ሁሉ ጠረኗን እንዳስታወሰ ነው የተረዳሁት እንጂ
ይሄ ጠረንሽ ልክ እንደ ትብት ጠረን አይነት ምናምን የሚል እንትን አልተረዳሁትም እና በጣም እንደው ምርጥ ግጥም ነው ብዬ ነው ቴክኒካሊ ረን ያላየሁበትም ብዬ ነው። ቴንክ ዩ ለድሉ አመሰግናለሁ። አቅራቢዎችንም ጸደይንም ይኩን አምላክንም በጣም አመሰግናለሁ። የኔ ጥያቄ የዚህ እውነትን በአእምሯችን ፎርም በምና ይሄ ኤፒስቶሞሎጂክ የሆነው ነገር ጋር የተገናኘ ነው። የሚታሰበው ነገር አለ። አንድ ነገር እንድናውቅ እንድንረዳው ከተፈለገ የነገሩ መኖር አስፈላጊ ነው። ቋንቋ ያስፈልገናል። እዛ ደግሞ ነገሩን ምን ሰጠው ትርጉም ኮንሰፕቹዋላይዝ የምናደርግበት ነገር ያስፈልጋል ተብሎ ነው የሚታሰበው። ስለዚህ በዛ ሂደት ውስጥ ነው አይደለ የእውነታን ፎርም የምናደርገው ሪያሊቲያችን ፎርም የምናደርገው በዛ መንገድ ነው ተብሎ ነው የሚታሰበው። እውነት የምንለው ነገር ደግሞ የዛሬ ሪያሊቲ ኢንተርፕሪቴሽን ነው አይደለም የምንለው። ስለዚህ ለመረዳት እነዚህ ነገሮች ያስፈልጉናል። አብስትራክሽኑ የግዴታ መኖር አለበት እያለ ነው። ይህ ነገር ደግሞ ለመግባባት የሚያበቃን ነገር ነው ማለት የሆነ ዩኒቨርሳል የሆነ አንደርስታንዲንግ እንዲኖረን የጋራ ነገር እንዲኖረን የሚያደርግ ነገር ነው ብዬ አስባለሁ። ስለዚህ ያ ኮሚኒኬሽኑ የሚመጣው ከዛ የመነጨ ነው። ግን ለምሳሌ የኒቼን ሀሳብ ጠቀሽና እውነት የሚባል ነገር የለም ማለት ነው። ስለዚህ ለምን እናነባለን ታዲያ? ለምንስ አደምጣለሁ አይደል ነው? ያ ሁሉ ኮሚኒኬሽን ለምን አስፈለገ? ምክንያቱም እውነት በሌለበት ውስጥ መግባባት ሊኖር ይችላል ብዬ አላስብም። እና ዋት ኢዝ ዘ ፐርፐዝ ምን ሊሆን ነው ነው አንዱ ጥያቄ። ከዚሁ ከኤፒስቶሞሎጂካል ይሄ የኖውሌጅ ጋር በተገናኘ እናደምጣለን፣ እናነባለን፣ እንናገራለን፣ እንጽፋለን። በዛ ውስጥ የሀሳብ ዴቨሎፕ የማድረግ ነገር የዚህ የሀሳቦት የሆነ ዴቨሎፕ የማድረግ ሁኔታ አለ ብዬ አስባለሁ። እና በኦርደር ብናስባቸው እንዴት ነው ማለት ማን ከማን ይበልጣል? ምክንያቱም ቅድም ስታወዳድሪያቸው ነበር የመናገርና የመጻፍን ጉዳይ እያነሳሻቸው ነበረ። በተጨማሪም ማድመጥም ማንበብም አለና የኖውሌጅ ፎርሜሽኑ ላይ ማድመጥ፣ ማንበብ፣ መናገር፣ መጻፍ እንዴት ነው ባላደል በመጨመር ወይም በመቀነስ ደረጃ እንዴት ነው የሚታዩት? ከእውቀት ዴቨሎፕ ከማድረግ አንጻር እንዴት ነው የሚታዩት የሚለው ነው ጥያቄ። ከዛው ጋር የተገናኘው ይሄ የደራሲና ድርሰት ቨርሰስ የተደራሲ ግንኙነትን በተመለከተ ያነሳችሁት ነገር አለ። የደራሲው ሀሳብና የተደራሲው አረዳድ እርቅ እንዴት ነው የሚበየነው? ምክንያቱም ለምሳሌ እኔ መጽሐፍ ጻፍኩ፣ ግን መጽሐፍ ስጽፍ ምጽፍበት አላማ አለ አይደል? የሆነ ሀሳብ ማስተላለፍ እፈልጋለሁ። ነገር ግን አንባቢው በራሱ መንገድ ሁሉን ነገር እየተረጎመው ከሆነ የኔን ሀሳብ እንዳያዘልኝ እርግጠኛ የምሆንበት መካኒዝም ምንድን ነው? አይ ነው አንባቢው መብቱ እንደሆነ አውቃለሁ። በተረዳበት መንገድ የመረዳት መብት አለው። ነገር ግን ጸሐፊው በአንባቢዎቹ ዘንድ ያስተላልፈው መልእክት ያስተላልፈው ጭብጥ ግንዛቤ እንዲያገኝለት ምንድን ነው ማድረግ ያለበት? አዘርዋይስ የጻፈበት ፐርፐዙን ጭብጡን ምንም አላስተላለፈም ብዬ ነው ማስበው። እና አንባቢው ግዴታ ባይኖርበትም የደራሲው ዋናውን ዓላማ የማግኘት ግዴታ ባይኖርበትም፣ ነገር ግን ደራሲው ሀሳቡን ማስተላለፉን እርግጠኛ መሆን ያለበት ይመስለኛል። ምክንያቱም የሆነ ዓላማ ይዞ ስለሚጽፍ ማለት ነው። እና ጸሐፊው በምን መንገድ ቢጽፍ ነው የፈለገውን ጭብጥ ለአንባቢያን ማድረስ የሚችለው የሚለውን ለመጠየቅ ነው። ምክንያቱም ይኩኖ የግጥሞችን እያነበበ ትርጉም ሲሰጣቸው እንዲያውም እያሰብኩ የነበረው እንዲያው ጸሐፊዎቹ ግን እሱ ያለውን ሁሉ እያስታወሱ ይሆን ማለት እያሰቡ ይሆን የጻፉት እያልኩ ነበረ። ልክ እንደ አንባቢ አንተን የራስን ኢንተርፕሬቴሽን እየሰጠው ሊሆን ይችል ይሆናል። ግን ጥሩ ጸሐፊ ከሆነ እዛ ሜቢ ለአንባቢው አድርሶ ይሆናልና መካኒዝሙ ምን ቢሆን ነው የሚለው ለመጠየቅ ነው። አመሰግናለሁ። ጥሩ ጥያቄ ነው ያነሳው ነገር። እትብት
እንደ ምሳሌ ከወሰድከው ለምድር ለተወለዱበት ላደጉበት ስፍራ ያስኬዳል በቃ ባልከው መንገድ እና እንደውም ደህና ነው አፈንጋጭ የሚባል ነገር አይደለም በቋንቋ ደረጃ በተለምዶ የትብቴ ጠረን አንልም የሰፈር ጠረን የመንደር እንደዚህ የሀገር ሽታ እንላለን የሰው ሽታ እንላለን በነገራችን ላይ ሰው የተለያየ ጠረን አለው ልክ ከተማችን ውስጥ ስንንቀሳቀስ የለመድነው አይነት ሌላ ከተማ ላይ ድንገት ዘው ብንል ነገሮች ሁሉ እንደሚለወጡብንና እትብት የሚለውም በዛ መስመር እንተርጉሞ ካልክ ያስኬዳል ለዚህ ነው ግጥም በቀጥታ ቆሞ ባለበት ሁኔታ ሳይሆን በትርጓሜ በማቅናት የተለየ ትርጉም ሊሰጥ ይችላል ስለዚህ እኔ ያየሁት እትብት አይሸተንም እንደውም በሽታ ጉዳይ ላይ አሁን ደህና ቀልዶች እየተፈጠሩ ነው 20-30 ዓመት ውጭ ሀገር ኖሮ ይመጡና የኩበቱ ሽታ የታለ ምናም ይሉናል እኛ ራሱ አሽተነው አናቅም ረጅም ጊዜ ሆኖናል ከብቶቹን ራሱ አሁን ከብታየው የሚሉ ልጆች ሁሉ ተፈጥረዋል በሬ እኮ ነካውኝ እንደዚህ የሚባባል ትውልድ ላይና እኛም ራሳችን ከዛ እየራቅን ስለመጣን ነው የተለምዶ መንገድ አልተከተለም በዛ ሴንስ አፈንጋጭ ነው ሊባል ይችላል ግን እንዳልከው ጥሩ አተረጓጎም ነው እትብትን በምሳሌነት ለበቃ ማንነታችንን የሚመስል ሆኖ መጣ ልንል እንችላለን ጥሩ ያስኬዳል እሺ በድጋሚ አመሰግናለሁ የመጀመሪያው ጥያቄ እውነት ትሩዝ ምንለው ነገር በቋንቋ ውስጥ የማይገለጽ ከሆነ ለምንድን ነው የምናነበው አሁን እኔ ቅድም የኒቸን ሐሳብ ያቀረብኩት ምንድነው በቋንቋ ላይ የመጡ ለውጦች በቋንቋ አስተሳሰብ ላይ የመጡ ለውጦች አነባበባችንንም አጻጻፋችንንም ቀይረዋል እና ያ ተዋረድ ያ መለወጥ እንዴት መጣ ሚሊዮን ዝልል እያልኩኝ በስነ ጽሁፍ ታሪክ ውስጥ የነበሩትን እየዘለልኩ ነው ያስቀመጥኩት የኒቸን ሐሳብ በተወሰነ መልኩ ለማሳየት ያህል ግን ምንድነው ለምሳሌ ከዛ በፊት ከኒቸ በፊት የነበሩ ፈላስፎች የሚያነሱት ጉዳይ ነበረ ለምሳሌ የሰው ልጅ ከኤፒስቴሞሎጂም ጋር ስላስተሳሰርከው የሰው ልጅ ይሄ ከሚታየው ነባራዊ እውነት ውጪ ወይም እውነታ ውጪ ሌላ መረዳት አለው ወይ ሌላ እውነት አለው ወይ የሚላለ ለምሳሌ ካንት ፌኖሜናና ኒውመና ብሎ የሚያነሳው ነገር አለ አይደል ፌኖሜና ይሄ ምንዳስሰው ምንጨብጠው ምናየው ዓለም ነው ኒውመና ምንለው ደግሞ ከኛ ውጪ እኛ ልናየው ልንጨብጠው የማንችል እኛም አፌክት ለናረገው ማንችል ሌላ መገለጫ ነው ይሄንን የሰው ልጅ ማየት ማን ነው ኤክስፒሪየንስ ማድረግ ይችላል አይችልም ሚሉ ክርክሮች ከድሮም ጀምሮ ነበሩ ስለዚህ አሁን ኒቼ ምንድነው ያለ ያለው በፊት የነበሩ እንትኖች ቋንቋ ይሄንን the thing in itself የሚባለው ነገር ለምሳሌ ይሄን ቁስ አያዋለው ጠረጴዛ ነው ጠረጴዛነቱን ኤሰንሱን ግን እኔ ማየት አልችልም ነው አልገነዘበውም ከኔ ውጪ ነው የሚል ፍልስፍና ነበር ኒቼ ደግሞ የሚለው ምንድነው ይሄ ነገር ራሱ የለም ነው በቋንቋ ውስጥ ለምን ቋንቋ እኛ የምንጠቀምበት ነገር ነው ቋንቋን እኛ ስንጠቀምበት እኛ ቦዲ ውስጥ ባለ ልምድ ባለ ስሜት ላይ ተመስርተን ነው ይሄን ነገር ዲፋይን የምናደርገው ለዚህ ነገር የሆነ መገለጫ የምንሰጠው ከኛ ተነስተን ነው ስዳስሰው ለስላሴው የኔ ስሜት ነው እንጂ የዚህ ኦብጀክት አይደለም ይሄንን ልገነዘበው አልችልም ይሄ ክርክር ለረጅም ጊዜ የኖረ ነው the thing in itselfን ራሱን ማየት መዳሰስ ማወቅ እንችላለን አንችልም የሚለው ነገር ማለት ነው ንቼ ደግሞ ጭራሽ ቋንቋ ያንን ማድረግም አይችልም መገንዘብም አንችልም ወይም ጭራሽም ላይኖሩሉ ይችላል ምክንያቱም ቋንቋ ወደዛ የሚያደርስ መሳሪያ ስላልሆነ ስለዚህ አሁን እንደ አንድ በስነ ጽሁፍ ታሪክ ውስጥ ቋንቋ ላይ ያለንን ግንዛቤ እየቀየረ ምክንያቱም ፖስት ሞደርኒስቶች ፖስት ስትራክቸራሊስቶች አንዱ መነሻቸው የኒቸ ኮንሰፕት ስለሆነ ማለት ነው እሱን አምጥቼ የነበረው ታዲያ ለምንና በኒቸ አይን ካየ ነው ውሸታችንን በደንብ ለመኖር ምክንያቱም የሰርቫይቫል ጉዳይ ነው ብሎታል ትሩስ እውነት የሰርቫይቫል ጉዳይ ነው ይሄንን ወንበር እውነት ነው ብዬ ካልተቀበልኩ እኔ እንደተገነዘብኩት እኛ ሁላችንም በየራሳችን ውስጥ አንድ አይነት ተመሳሳይ ተቀራራቢ ምንድነው ማወቂያ መንገዶች ስላሉን
የፈጠርነው ቋንቋ ሜታፈር ነው። ያ ሜታፈር በእኛ መዳሰስ በእኛ ተፈጥሮ ወዘተ የተቃኘ ነው። ስለዚህ ይሄንን ወንበር መሆኑን ተስማምተንበት ነው ምንቀጥለው። ይሄ ወንበር እውነት ነው። ለምሳሌ አንድ ሳይንቲስት ከዚህ በፊትም አንስቶ ነበረ ዝም ብሎ ምናልባት አንተም የተሻለ ልታውቀው ትችላለህ። ለምሳሌ አንድ ፊዚስት ይሄንን ቁስ የሚረዳበት መንገድ ከኔ የተለየ ሊሆን ይችላል። ምክንያቱም ይሄ ቁስ ለእኔ የማያሳልፍ የሆነ ጠጣር ነገር ነው። ለአንድ ሳይንቲስት ግን ለአንድ ፊዚስት ግን በብዙ ስፔሶች የተሞላ ነገር ሊሆን ይችላል። ዲፕ ዳውን ወደ ሰብ አቶሚክ ሌቭልስ ከወረድን ማለት ነው። ምክንያቱም በጣም ሰፊ ቦታ አለ በአንድ አቶም ውስጥ። በዛ ሌቭል ከሄድን በጣም ሰፊ ቦታዎች አሉት። ግን ያን ስፔስ እኛ በዚህ ደረጃ ኤክስፒሪየንስ አናደርጉም። ስለዚህ ይህንን ወንበር ብዬ ስለው ጠጣር ነው አያሳልፈኝም ብዬ ስል ከራሴ ኤክስፒሪየንስ ተነስቼ ነው እንጂ ወደ ውስጥ ገብቼ ተረድቼው አይደለም። ስለዚህ እኛ ይሄ ፌኖሜና የምንለው ዓለምን የሚዳሰሰው የሚጨበጠውን የምናየውን ዓለም ነው ዲፋይን አድርገን የምንነሳው። ሌላ ደግሞ መገለጫዎች ሊኖሩት ይችላሉ። እንደዛ እያልን በሄድን ቁጥር the thing in itself የሚባለውን ነገር ኤክስፒሪየንስ ማድረግ አንችልም ወይም ማወቅ አንችልም የሚሉ ፊሎሶፈሮች አሉ። ኒቼ ደግሞ ጭራሽ ቋንቋ ያንን ወደዛ የሚያደርሰን አይደለም የሚል ነገር ነው ያለው። ስለዚህ ብዙ ሳፈሪንግ ይኖረዋል ይሄ ዓለም። ብዙ ነገሮች፣ ብዙ ችግሮች፣ ብዙ ምናምኖች አሉት። ያንን አንዱ የምናመልጥበት መንገድ አዳዲስ ሜታፈርስ መፍጠር ነው። ለምሳሌ ደራሲዎች ያንን ነው የሚያደርጉት። አርቲስቲክ የሆኑ ደራሲዎች ወይም ደራሲ ያንን ነው የሚያደርግልን። የምናነበው ይሄንን ዓለም ያለውን ኤግዚስቴንሻል ክራይሲስ እንድናመልጥ ሊያደርገን ይችላል። የሆኑ ቆንጆ ውሸቶች ይደርስልናል ብለን ልናየው እንችላለን። ይሄ የኒቼ ነው፣ የኔ አይደለም። በሱ የተረዳሁትን ነው ሼር ማድረገው። ሶ የምናነበው ሳፈሪንጉን ለማም ይቻላል። እኔ ተቀበላል አላጠምቅም። ኖ አሁን እኔ እቀበላለሁ አልቀበልም ውስጥ አልገባውም። ምክንያቱም እቀበላለሁ አልቀበልም ለማለት የኒቼን ሀሳብ ላይ ብቻ ፎከስ አድርገን ማውራት አለብን። በደንብ መበርበር አለበት። አሁን ዛሬ የተነሳ ነው ግን እሱን ምንድነው የውይይት ማዕከል አድርገን መነሳት ስላልሆነ አልጀምረውም። ምክንያቱም ከጀመርኩት በደንብ መነካት አለበት። ግን እኔ ያነሳሁት ምንድነው ቋንቋ ላይ እንዴት ነው ለውጦች የመጡት፣ ቋንቋ ላይ ያለ የግንዛቤ ለውጥ ስነ ጽሁፉ ላይ እንዴት ለውጥ አመጣ፣ ያ ለውጥ ደግሞ እንዴት ንባብን አፌክት ያደርጋል የሚለውን ለማሳየት ነው የኔ እንትን እንጂ እንቼ ትክክል ነው ወይም አይደለም ምናምን የሚለውን የራሴን እንትን ለማሳየት አይደለም፣ የሚለውን ለማሳየት እንጂ አለመስማማት መብት ትክክልም ነው፣ ይቻላል። ሌላው ምናልባት ማድመጥ፣ መናገር፣ ማንበብና መጻፍ ደረጃ ያሳያል ወይ? ለኔ ከደረጃ ይልቅ እኩያነትን ነው የሚያሳየው። ማዳመጥ መስማትም አይደለም። ማዳመጥ፣ መናገር፣ በደንብ አዳማጭ ስንሆን በደንብ ተናጋሪ እንሆናለን። ንግግር ራሱ ለምሳሌ በቅድም ስንቅነም ካነሳቸው እንትኖች መካከል ለምሳሌ አንዱ የአቼቤ ድርሰት ላይ ነው መሰለኝ በጣም የሚገርም ኦሬተር አለ አይደለ? አንድ ገጸ ባህሪ አለ። በጣም ኦራተር ነው። ምንም ጽሁፍ ሳይዝ ነው የሚናገረው። ስለዚህ አንዳንድ ጊዜ ንግግር ተፈጥሯዊ በሆነ ምክንያት በጣም ኦሬተር የሆኑ ሰዎች አሉ። የንግግር ክህሎታቸው በጣም ከፍ ያለ እና እዛ ቲንግስ ፎል አፓርት ላይ መሰለኝ ካልተሳሳትኩኝ፣ ለምሳሌ እዛ ላይ ያለው ኦራተር እንትን አይደለም ጽሁፍ ማንበብ መጻፍ አይችልም። ለምሳሌ ግን የሚገርም ወደ ጽሁፍ ሲቀየር የሚገርም ንግግር ነው ያደረገው። ስለዚህ እኩያነትን ነው የሚነግረን። ማዳመጥ፣ መናገር ካዳመጥን በኋላ ነው የምንናገረው። አዎ ማንበብ ከቻልን በኋላ ነው መጻፍ የምንችለው ነው ሌላው። ስለዚህ ጥሩ ጸሐፊ ለመሆን ጥሩ አንባቢ መሆን ያስፈልጋል የሚለውን ሊያሳይ ይችላል እንደ ተዋረድ። ግን ማዳመጥና ማንበብ፣ መናገርና መጻፍ የሚሉት ናቸው እኩያሞች የሚሆኑት እንጂ ደረጃ ያሳያል ብዬ አላስብም። ምክንያቱም ንግግርም ጽሁፍ ነው፣ መልኩ የተቀየረ ጽሁፍ ነው ልንለው ስለምንችል ማለት ነው። ምናልባት ሶስተኛ እንትን ደራሲው የራሱን ሀሳብ እንዴት ማንጸባረቅ ይችላል? አንደኛው ነገር ምንድነው፣ ደራሲው ይሄንን ልላችሁ ነው የጻፍኩት ካለ አንደኛ የባህል ዳይናሚዝም ላይ
ማዕቀብ ያደርጋል። ካልቸሩ ላይ ለረጅም ጊዜ እንዳይነበብ ምክንያት ይሆናል። ለምሳሌ በቃ ሀሳብን አንዴ ከተናገርክ ከዛ በኋላ ለምን ይነበባል? ሰዎች ለምን ያነቡታል? በቃ ሀሳቡ አንዴ ልክ እንደ ፓምፍሌት ይሆናል። አንዴ ተነቦ የሚጣል ነገር ይሆናል። ክላሲክ አይሆንም፣ በዘመን ውስጥ አይቆይም፣ ከዘመን ዘመን አይሸጋገርም። የአንድ ድርሰት ዋናው ባህሪ ከዘመን ዘመን እንዲሸጋገር የሚያደርገው የሆነ ምንድነው እንዲቆይ የሚያደርገው። ለምሳሌ ቅድም ይኩን ያነሳል አይደለ እነ ሆመር ይሄ ሁሉ ሺህ ዓመት እስካሁን ድረስ የምናነሳቸው ለምንድን ነው? ምክንያቱም በየጊዜው ሲነበቡ አዳዲስ ነገር ይገኝባቸው። ሼክስፒር እንላለን። ለምሳሌ የእኛም ሀገር ለምሳሌ ፍቅር እስከ መቃብር ከተጻፈ ቆይቷል፣ ግን ስቲል ይነበባል። አደፍርስ ከተጻፈ ቆይቷል፣ ግን ስቲል በአዳዲስ መልክ ይነበባል። ስለዚህ ያ ነው ካልቸር ውስጥ እንዲቆይ የሚያደርገው። አለበለዚያ አንድ የተነበው የሚጣል ይሆናል። ደራሲው ይሄ ልላችሁ ብቻ ነው የፈለኩት ካለ ወይ እንትን እንደ ምንድነው ይሄ ምንድነው የሚባሉት እነዚህ አጀንዳ እንትን ብሎ የሚጻፉ ጽሁፎች ፖለቲካል ፕሮፓጋንዳ እንደ ኤሴም ይሆናል፣ እንደ ፕሮፓጋንዳም ይሆናል። ስለዚህ ሀሳብ እንትን ካልክ እንደውም አንዱ ቅርጽ ኤሴ መጻፍ ሊሆን ይችላል። ልቦለድ ከመጻፍ ይልቅ ኤሴ መጻፍ ይቀላል፣ ወይ አርቲክል መጻፍ ይሻላል። ኤሴ የተሻለ እንደውም እና በዛ መልክ ሊሆን ይችላል። አለበለዚያ አንዳንድ ጊዜ የኔም ድምጽ ይሰማ የሚለው ነገር ድምጽ አይሰማ አይደለም እኮ የደራሲው አስተሳሰብ መታየት የለበትም አይደለም ነገራቸው። እነዚህ ሰዎች የሚያነሱት ነገር ምንድነው? የደራሲው ሀሳብ እንደ አንድ ኢንተርፕሬቴሽን ነው። ምክንያቱም የራሳችንንም ጽሁፍ ስናነበው የምናገኘው ለምሳሌ አንዳንድ ደራሲዎች የራሳቸውን ድርሰት መልሰው ሲያነቡት ሌላ ትርጉም ሊሰጣቸው ይችላል። ለራሳቸው ራሱ የጻፉበት መነሻ ትተውት ሊሄድ ይችላል፣ ሊያልፉት ይችላሉ። አንዳንድ ጊዜ እንደዚህ አይነት ደራሲያን አሉ። ኦኬ እና አንዳንድ ጊዜ ምንድነው እንደዛ ብሎ ፊክስ ማድረግ የመጽሐፉን ካልቸር ውስጥ የመቆየት በሰዎች ዘንድ ያለውን ቦታ የመቀነስ ነው የሚሆነው። ስለዚህ አንዱ መንገድ ምን ሊሆን ይችላል? መቅድም አለ፣ መግቢያ አለ። በትንሹም ቢሆን በዛ መናገር ይቻላል። ሁለተኛ መድረኮች ሲገኙ ለምሳሌ ቃለ ምልልሶች ሲኖሩ ምናምን እኔ ሀሳቤ ይሄ ነበረ ማለት ይቻላል። ሌላው መንገድ ደግሞ ምንድነው? በጣም በጥበብ ማሳየት ይቻላል። ለምሳሌ ሙክርታዊ ድርሰቶች ለምሳሌ እነዚህ ሞደርኒስት የነበሩት ዳዳይስቶች ምናልባት የይኩኖን ድንበር እንትን እንዳለን እንጂ ለምሳሌ ግጥሞች ይጽፋሉ። ግጥም ሲጽፉ ለምሳሌ ሶስታችንም የተለያየ ግጥም ጽፈን ሶስታችንም እኩል እናነባለን። እንደዚህ አይነት ኤክስፐሪመንት ይሰሩ ነበር መድረኮች ላይ። ስለዚህ ምንድነው ሊሉን እየፈለጉ ያሉት? ቋንቋ በፊት የነበረው ራሽናሊቲ ወድቋል። ምክንያቱም በኢንላይትመንት ዘመን የነበረው ለቋንቋ ለሰው ልጅ ምናምን ይሰጥ የነበረው ትርጉም ቶታሊ ፈርሷል። የሰው ልጅ ልክ ኃይልን መጎናጸፍ ሲጀምር ሳይንስ በደንብ ሲገባው ምናምን መጀመሪያ የሰራው ነገር እርስ በርስ የሚጠፋፋበትን ነገር ነው። ወደ መጀመሪያው የዓለም ጦርነት ነው ሄደው። ስለዚህ ራሽናል አይደለም የሰው ልጅ። ስለዚህ ለምንድነው ግጥም ስንጽፍ ራሽናል የሆነ ነገር የምንጽፈው? ግጥም ጽፌ ቆራርጨው ጃምብል አድርጌው ጃምብልድ በሆነበት ፎርም ግጥሙን አቀርባለሁ። ስለዚህ ቅርጹ ራሱ ልል የፈለኩትን ነገር ተናግሮልኛል ማለት በጥበብ። ስለዚህ አንዱ መንገድ እሱ ነው። በደንብ ተጨንቆ አስቦ ቅርጹና ኮንቴንቱ አንድ ላይ እንዲሄድ አድርጎ መጻፍ ይቻላል፣ አንዱ መንገድ። ሁለተኛው ደግሞ መግቢያ ላይ መቅድሞች ላይ ምናምን እና ሌሎች ሚዲያዎች ላይ መናገር ይቻላል። ግን የሌላውን ኤክሊፕስ እንዳያደርግ የሌሎች ሰዎችን እንዲጋርድ የምናረግ ከሆነ ግን ምንድነው የድርሰቱን ቆይታ ህይወት ይገድባል። አንዱ ምናልባት የምሰጋው ነገር እሱ ነው። ቴንክ ዩ። በጣም አመሰግናለሁ። የማያልቅ ነገር እንደጀመርን እየተሰማኝ ነው። ምክንያቱም ብዙ ጥያቄዎች፣ ብዙ ሀሳቦች ሊኖሯችሁ ይችላሉ። እኔም ራሴን ገድቤ ነው እዚህ የተቀመጥኩት። የዛሬውን ውይይት በዚሁ አጠናቀናል። አቅራቢዎቹን ጸደይ ወንድሙንና ይኩኖ አምላክ መዝገቡን በጣም አመሰግናለሁ። ይሄንን ይገባል። ይህንን መድረክ ያዘጋጀልንም እንድንወያይ አሁን ገና ይቀጥላል። ተከታታይ ነገር ነው ያለው በንባብ ላይ። መድረኩን አስበው ያዘጋጁልንን ዋሊያዎችንም ከልብ አመሰግናለሁ። ይሄ ውይይት የሚቀጥል ነው። የንባብ ጉዳይ በዚህ አይጠናቀቅም።
ባለፈው እንደነገርኳችሁ በተለዩ በሌሎች ዲሲፕሊኖች ውይይት አድርገናል። የስነ ጽሁፉን ገና የጀመርነው ነው የሚመስለው። እንደ ተረዳሁት ከሆነ የጀመርነው ነው የሚመስለው። ሊቀጥል ይችላል። ቅድም ስንቅነህም የሰጠን ሀሳቦች አሉ። የቃል ኃይልን በተመለከተ በተለይ ከቃል ኃይል ጋር የተያያዘ ውይይት ማዘጋጀት የሚቻል ይመስለኛል። የግዕዙ እንዳለ ሆኖ ነገር ግን ዛሬ እናንተን ላመስግንና ስለ ቆይታችሁ በየእውቀት ዘርፉ መጽሐፍት እንዴት ይነበቡ የሚለው የዛሬው ክፍል በዚሁ ተጠናቋል። በሰላም ግቡ።